ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን ሁሉ ሰላም ተገኝተናል። ዛሬም የአውሮፓ ሻምፒዮንስ ሊግ ጨዋታ ነው የሚደረገው። ኦፍኮርስ ዩናይትድ በቀጥታ ይህን ጨዋታ አይመለከተውም፣ ግን በተዘዋዋሪ የዩናይትድን የአውሮፓ ሻምፒዮንስ ሊግ ተሳትፎ የሚወስን ነው እና በቅርበት ማየታችን እንደ እግር ኳስ አፍቃሪ መከታተላችን አይቀርም። ዛሬ የሻምፒዮንስ ሊግ ቀን ነው። ስለ ዩናይትድ ግን እንደተለመደው ዜና ማድረሳችንን እንቀጥላለን። የማይክል ካሪክ በዩናይትድ ቤት ቋሚ አሰልጣኝ ሆኖ ስለመቀጠር ትላንት መረጃ አድርሻችሁ ነበር። ያ መረጃ መነጋገሪያ ሆኗል። ኮሜንት ላይ ብዙ ብላችሁበታል። ዛሬ ስለዚህ ጉዳይ እንደዚሁ በዜና መጀመሪያ ላይ በጥቂቱ የማወራ ነው የሚሆነው። ከዛ ውጭ ግን የማደርሳችሁ ትላንትና ቪዲዮ ስለረዘመ የተውኩት አንድ ነገር አለ። ሌሎች ክለቦች ከዩናይትድ ጋር አውሮፓ ሻምፒዮንስ ሊግ የሚፎካከሩ እንደ ቼልሲ፣ ሊቨርፑል፣ አስቶን ቪላ በተለይ እነዚህ ሶስት ክለቦች ያላቸው ቀሪ ጨዋታ ምን ይመስላል? በቀጣይ ስምንቱ ቀሪ ጨዋታዎቻቸው ማን ከባድ የሆነ ፊክስቸር አለው የሚለውን ከዩናይትድ ጋር እያይዘን ምን ያህል ዩናይትድ አሁን ወደ አውሮፓ ሻምፒዮንስ ሊግ ኦልሞስት አንድ እግሩን እንዳስገባ የሚያረጋግጥ መረጃ እንደዚሁ ፊክስቸሮችን እያየን እናወራለን። የብሩኖ ፈርናንዴስ ጉዳይ አነጋጋሪነቱ ቀጥሏል። በተለይ የቀድሞ የአርሰናል ሌጀንድ ቴሪ ዳንኤል ሆነሪ ብሩኖ ፈርናንዴዝን የገለጠበት መንገድ በጣም የሚያስገርም ነው። ምን ተናግሯል? ትሰሙታላችሁ። ካሳሜሮ አሁን በዩናይትድ ቤት ያለውን ኮንትራት ለተጨማሪ 1 ዓመት ለማርዘም ፈቃደኛ ሆኗል ወይም እየሆነ ነው የሚል ሪፖርት ወጥቷል። ይህን ጉዳይ እናጠራላችኋለን። ምን አዲስ ነገር አለ፣ ምን ተባለ በዚህ ጉዳይ ላይ ስለሚለው። ቼልሲዎች በማንቸስተር ዩናይትድ በጥብቅ የሚፈለገውን አማካይ ለማስፈረም የተለየ እቅድና ስትራቴጂ ይዘው መጥተዋል ተብሏል። ምን እያደረጉ ነው ታዩታላችሁ። ዜናውን ነግራችኋለሁ። ከዛ የአንደርሌክትን እንደዚሁ ታዳጊ ተጫዋች በተመለከተ ማወራችሁ መረጃ አለኝ። ስለ ዴቪድ ራውም ስለተባለው ተጫዋችም እንዲሁ ዜና አለ፣ እሱን አደርሳችኋለሁ። አንድ ታዳጊም ከአያክስ ይፈልጋሉ ተብሏል። ማነው? ትሰሙታላችሁ። የብሬንትፎርዱን አጥቂ ኢጎር ቲያጎን ለማስፈረም የዩናይትድ ሰዎች ንግግር ማድረግ ጀመሩ ስለሚለውም ዜና መረጃው ይደርሳችኋል። እንዲሁም አማካይ ክፍል ላይ ዝውውሮችን በተመለከተም ዜና ተይዞላችኋል። ብቻ አብራችሁኝ ስትቆዩ ቪዲዮ ላይክ ማድረግ አትርሱ። ቤተሰቦች ሀሳብ፣ አስተያየት፣ ጥያቄዎች ካሏችሁም ኮሜንት ላይ አስፈሩን፣ እንመለከታችኋለን። አብራችሁኝ ይሁኑ። መልካም ቆይታ። ዛሬ በመላው አውሮፓ የሚደረግ የአውሮፓ ሻምፒዮንስ ሊግ ጨዋታ አለ። በእርግጥ ይሄ ጨዋታ አሁን የዩናይትድን ጉዳይ በቀጥታ ባይመለከትም በተዘዋዋሪ ግን እንደው ከዩናይትድ የአውሮፓ ሻምፒዮንስ ሊግ ተሳትፎ ጋር በተያዘ ተጽዕኖ ሊፈጥር የሚችል ነገር ነው። ኦፍኮርስ አሁን ዩናይትድ በሊጉ የደረጃ ሰንጠረዥ 3ኛ ደረጃ ላይ ነው የተቀመጠው። በጣም ተደላድለናል። አውሮፓ ሻምፒዮንስ ሊግ ለመሳተፍ የሚያስችል ጥሩ የሆነ ፖዚሽን ላይ ነው የምንገኘው እና ቡድኑ አሁን ማሳካቱ አይቀርም ሻምፒዮንስ ሊጉን በቀጣይ ሲዘን ላይ። ይሄ ኦፍኮርስ በብዙ ፐርሰንት የተረጋገጠ ነው። ምክንያቱም እንደው እስከ ሲዝኑ መጨረሻ ድረስ በቀሩን በ8 ጨዋታዎች ላይ የምናስመዘገበው ውጤት ቢያንስ በጣም ቢከፋ እንደው ከአራተኝነት በታች ያወርደናል ብዬ ስለማላስብ ነው እና ዩናይትድ አሁን አራተኛ ሆኖ ማጠናቀቁ አትሊስት በዚህ ሲዝን የተረጋገጠ ነው የሚመስለኝ። ኢቨን ለሁለተኛነት ራሱ ዩናይትድ ታርጌት አድርጎ መጫወት ነው ያለበት። ግን የአውሮፓ ሻምፒዮንስ ሊግ ሌሎቹ ቡድኖች ጥሩ ተጫወቱ፣ ዛሬ አሸነፉ አላሸነፉ፣ የእንግሊዝ ኮፊሽንት ጨመረ፣ ኮታዋ በ5 ሆነ ወይ ደግሞ ቀነሰ 4 ሆነ የሚባለው ካልኩሌሽን ውስጥ ሳንገባ በራሳችን ቲሙ በራሱ ጥረት ከቀጣይ ጨዋታዎች 4ቱን አሸንፎ የአውሮፓ ሻምፒዮንስ ሊግ ተሳትፎን ትኬት እንደውም ቀደም ብሎ የሚያረጋግጥ ቡድን መሆን እንዳለበት ነው የሚሰማኝ አሁን ካለንበት ወቅታዊ ብቃት እና የቲም ስፕሪት አንጻር ማለት ነው። የአውሮፓ ሻምፒዮንስ ሊግ ዛሬ ሲደረጉ በነገራችሁ ላይ ሪሞንታዳ መፈጸም ይጠበቅባቸዋል። የእንግሊዞቹ 5ቱ ክለቦች የዩሮፓ ሊግ እና የኮንፈረንስ ሊጎቹን ሳናወራ ቤተሰቦች ምናልባት ይሄን ሪሞንታዳ ከማንቸስተር ዩናይትድ እና ከሊዮን ጨዋታን ቁጭ ብለው በቪዲዮ ማየት ሳይኖርባቸው አይቀርም። ዩናይትድ እንዴት አስደናቂ የሆነ ከምባክ በሊዮኑ ጨዋታ እንደው በታሪክ የማይረሳ ጨዋታ ነው። እሱ ከአይምሮ የሚጠፋ አይደለም። እንደዚህ አይነት ጨዋታዎችን የምናይበት ቀን ይመስለኛል ዛሬ እና ነገ። አርሰናል ዛሬ ሌቨርኩሰንን ይገጥማል። ቼልሲ እንዲሁ ፔዥን ይገጥማል። ማንቸስተር ሲቲ ከሪያል ማድሪድ ጋር የሚያደርጉት ጨዋታም ተጠባቂ ነው።
ሊቨርፑል ከጋላታሳራይ እና ቶተንሃም ከአትሌቲኮ ማድሪድ በአንድ ጊዜ ሶስት ፒሲ ወይ ሶስት የሆነ ዲቫይስ አስቀምጣችሁ ልትዩዋቸው የምትችሏቸው በጣም የሚያስገርሙ ጨዋታዎች ናቸው እነኚህ ጨዋታዎች። ስለዚህ የአውሮፓ ቻምፒዮንስ ሊግ ጨዋታዎች ዛሬ ይደረጋሉ። ዩናይትድ ላይ በቀጥታም ባይሆን በተዘዋዋሪ ተጽዕኖ የሚያመጡ ጨዋታዎች ናቸው ለማለት ነው። አሁን ወደ ማንቸስተር ዩናይትድ እንለፍና ዩናይትድ ከካሪክ በፊት ይሄ ጉዳይ በጣም አከራካሪ ሆኗል። እንደውም ትላንት በሰራውላቸው ቪዲዮ ላይ በርካታ ቤተሰቦቼ ኮሜንት ላይ የሀሳብ እንትን አድርጋችኋል፣ ሀሳባችሁን አንሸራሽራችኋል። በተለይ ካሪክ መቆየት አለበት ወይ? አንድ ሀሳብ አንስቼ ነበር። የሚቻል ከሆነ ቤስት የሆነውን ኤሊት የሆነውን አሰልጣኝ ማምጣት ነው ወደ ዩናይትድ። እኔ የዩናይትድ አመራሮች በያዙት በሊስትነት በያዙት አሰልጣኞች ብዙ ደስተኛ አይደለሁም። በጣም ቢገርማቸው 5 ነው አሰልጣኞች ሊስት ላይ የተያዙ ተብለው ሰሞኑን ሲወራ የነበረው። ከ5ቱ ውስጥ የሚያስገርማችሁ ሉዊስ ኤንሪኬ ያሉት አሰልጣኞች ማናቸው? የበርንማውዙ ራዮላ፣ ይሄ የኦሊቨር ግላስነር የክሪስታል ፓላሱ፣ እንደዚህ አይነት አሰልጣኞች ነው ያሉት ማለት ነው። ኢቨን ሮቤርቶ ዲዘርቢን ጨምሮ ማለት ነው። ዊች ሚንስ እንደኛ አሰልጣኞች በዩናይትድ ቤት መጥተው ስኬታማ ይሆናሉ፣ እንደው የተለዩ ኤሊት አሰልጣኞች ናቸው፣ ቲሙን ይቀይሩታል ብዬ ስለማላሰብ ነው። ከካሪክ የተሻሉ አሰልጣኝ ናቸው ብዬ ስለማላሰብ ነው። አሁን ካሪክ ያመጣውን ውጤት እነሱ ስለማምጣታቸው እርግጠኛ አይደለሁም። ግን ሉዊስ ኤንሪኬ ሎንግ ተርም በጣም በረጅሙ እንደው ቡድኑ በደንብ መሰረት ያለው አጫወቱን በደንብ አድርጎ የሚያውቅ እና በትክክል በተለይ ለአውሮፓ መድረክ የተሰራ ዩናይትድ በአውሮፓ መድረክ እንግሊዝ ላይ ብቻ አይደለም መንገስ ካለበት እና ለመንገስ የሚያስብ ከሆነ ሉዊስ ኤንሪኬን መቅጠር ምናልባት ከካሪክ ኮንትራት መስጠት የተሻለ ሊሆን ይችላል የሚል ሀሳብ አለኝ። እኔ በግል ይሄ የግል ሀሳብ ነው። ቤተሰቦች እናንተ ትላንት ይሄን የተቃረናችኋላችሁ። ሉዊስ ኤንሪኬ መቶስ በዩናይትድ ቤት እንደሚሳካለት እርግጠኛ እንዴት ልትሆን ቻልክ የሚል ጥያቄ ልታነሱ ትችላላችሁ። ኦፍኮርስ ትክክል ናቸው። ይሄንንም ጥያቄ ብታነሱ ግን ሁላችንም የራሳችን የሆነ ሀሳብ አለን፣ የራሳችን የሆነ ምርጫ አለ እና በዛ መሰረት ነው እኔም ሀሳቤን ያቀረብኩት። እናንተም ሀሳባችሁን የሰጣችሁት ማለት ነው። ዊች ኢዝ ኖርማሊ ፋይን ደህና ነው። ይሄ ምንም ማለት አይደለም እና የሚሆነውን ማይክል ካሪክ የሚያመጣውን ውጤት ከዚህም በኋላ እናያለን እና በሲዝኑ የቱ ጋር ዩናይትድ እንደሚያጠናቀቅ እናያለን። በአስቶን ቪላን ካሸነፈን በኋላ ቃለ መጠይቅ ሲያደርጉለት ነበረ። ለምሳሌ የቀድሞ ዩናይትድ ሌጀንድ ግብ ጠባቂ ፒተር ሽማይክል ነበር አንዱ ሲጠይቀው የነበረው እና ማይክል ካሪክ የሆነ ነገር አለ ከጀርባ አለ። እንዴት ነው አንተስ ዝም የምትለው? ይህን ውጤት እያመጣህ በዚህ አያያዝህና በዚህ ቲሙን ፐርፎርም እያስደረግከው ባለበት ሁኔታ የክለቡ አመራሮች እስካሁን ድረስ አላናገሩም ወይ ኮንትራት ሊሰጡ በሚል ይጠይቀዋል። ካሪክ ግን መመለስ አልፈለግም። አንዳንድ ነገሮች አሉ ከጀርባ እየተሰሩ ነው፣ ግን እኔ እዚህ የመጣሁት እና የተቀጠርኩት ታውቃለህ ያው ለአጭር ጊዜ ነው እና ግን ከጀርባ የሚደረጉ ነገሮች አሉ በሚል እየሳቀ ነው የመለሰለት ማለት ነው። እና ከፈገግታው ማይክል ካሪክ የምትረዱት ኮንሲደር የሚደረግ ሰው ነው። ይሄን አትጠራጠሩ ቤተሰቦቻችን። የግሌዘር ቤተሰቦችም ሆኑ እነ ራድክሊፍ ማይክል ካሪክ በጣም ሎ ኮስት ኦፕሽን እንደሆነ ያውቁታል። ቤተሰቦች ያውቁታል። ሎ ኮስት ኦፕሽናቸው ነው እሱ። ብዙ እንደ ሉዊስ ኤንሪኬ የሚጠይቃቸው አይደለም። ይሄን ነገር ወይ ይሄን ተጫዋች ላምጣ ብሎ ማይክል ካሪክ የሚጋፈጣቸው አይነት አሰልጣኝ አይደለም። ሉዊስ ኤንሪኬ ቢሆን እዛ አይሰማቸውም። ሁሉ የራትክሊፍ የክለቡ ባለቤት ስለሆኑ ወይ ደግሞ ግሌዘሮች ፈላጭ ቆራጭ ስለሆኑ የሚባል ነገር የለም። ሉዊስ ኤንሪኬ ከመጣ ሰንበዲን አምጣልኝ ነው አለቀ። እሱን ልትከራከሩ አትችልም፣ አትከራከሩም። ለአጨዋወቴ ክለቡን ለማሻሻል የፕሪሚየር ሊጉ ሻምፒዮን ለማድረግ 400 ሚሊዮን ፓውንድ መድብና እነኝን ተጫዋቾች አስፈርምልኝ፣ በቃ አለቀ። ይሄ ቀጥተኛ የሚሰጥ የሉዊስ ኤንሪኬ ትእዛዝ ነው። ማይክል ካሪክ ግን እንደዛ አይደለም። ይሄ ባህሪው የሄንሪኬ የክለቡን ባለቤቶች ላይ ይስማማ ይችላሉ። እነሱ በሁሉም ነገር በተለይ አሁን ዳታን መሰረት ያደረገ ውሳኔ ነው የሚወስኑት። ተጫዋች ይምጣልኝ ሲል እነሱ ካላመኑበት ላያመጡ ይችላሉ። አሁን ምክንያቱም ዳታው ሰፖርት አያደርግም ብለው መልሰው አሰልጣኙን ለማሳመን ነው ጥረት የሚያደርጉ። ሉዊስ ኤንሪኬ ግን ይህን ነገር ላይቀበለው ይችላል። ማይክል ካሪክ ደግሞ ሊቀበለው ይችላል እና ለክለቡ ባለቤቶች አመቺ የሆነው ሰው እንዳዘዙት እንደ ሽቦ እንደ ኮፐር የሚታጠፍ ሰው ማይክል ካሪክ ነው። ይሄን ማወቅ መቻል አለብን።
ይሄ ደግሞ ቲሙ ላይ በኋላ ውጤት ይኖረዋል ወይ? ተጫዋቾቻችንስ ይሄ ሃኒሙን የሚመስል ይሄ ጊዜያዊ ሃኒሙን የሚመስል ከአሰልጣኙ ጋር ያላቸው ፍቅር ከካሪክ ጋር ቋሚ የሆነ የ3 የ4 ዓመት ኮንትራት ሲሰጠው አብረው ያስቀጥሉታል ወይ የሚለው ይሄ ትልቅ ጥያቄ ነው ማለት ነው። እና ኤቭሪቲንግ ኤቭሪ ውሳኔ ሪስክ አለው ወይ ሰዎች ሪስክ አለው። ሉዊስ ኤንሪኬም ሪስክ አለው፣ ማይከል ካሪክም ሪስክ አለው። ግን ሲዳረስ ሲቃረብና ክለቡ የትኛውን አሰልጣኝ ለመቅጠር እየተቃረበ እንደመጣ ስናይ ያኔ በደንብ እንከራከርበታለን ወይ ሀሳባችን እንሰጥበታለን ማለት ነው። ግን ማይከል ካሪክ ወደ ዩናይትድ ከመምጣቱ በፊት 8 ነጥብ ከቼልሲ ርቀን ነበር። የሚያስገርም ነው። ጋርናቾ ለምን ቼልሲ እንደመጣው የሊጉን ቴብል አይታችሁ መረዳት ትችላላችሁ ሲል ዩናይትድ ላይ ይዞ ነበር ያንዴ ካስታወሳችሁ። ለምን ዩናይትድ ለቅቄ ወደ ቼልሲ እንደመጣው እኔ መናገር አይጠበቅብኝም። ሉካት ሊግ ቴብልስ ነው ያለው በወቅቱ አያችሁ። 8 ነጥብ ያንዴ ቼልሲ ከዩናይትድ ርቆ ተቀምጦ ነበር ማለት ነው። ጋርናቾ የት ነው ያለው? ቼልሲ የት ነው ያለው? ዩናይትድ የት ነው ያለው? ሁላችሁም ታውቃላችሁ። 4 ነጥብ ከሊቨርፑል እንደዚሁ አንሶ ተቀምጦ ነበር። ያኔ 8 ነጥብ ነው ከቼልሲ ዩናይትድ አንሶ ተቀምጦ የነበረው በአሞሪም ጊዜ ካሬክ ከመምጣቱ በፊት። 10 ፖይንት ደግሞ ከአስቶን ቪላ ዩናይትድ አንሶ ተቀምጦ ነበር። ርቆ ካልኳቸው ቅድም ይቅርታ፣ በተቃራኒ አንሶ ተቀምጦ ነበር በሩበን አሞሪም ዘመን ማለት ነው። ካሪክ ከመጣ በኋላ ግን አሁን 6 ነጥብ ከቼልሲ ርቀናል። 5 ነጥብ ከሊቨርፑል ርቀን ተቀምጠናል። 3 ነጥብ ደግሞ ከአስቶን ቪላ ርቀን ተቀምጠናል ማለት ነው። ኢማጂን እንግዲህ 10 ነጥብ ርቆ ነው የነበረው ቪላን፣ አሁን በ3 ነጥብ ርቀ ነው የተቀመጥነው። የትኛውም አሰልጣኝ በዩናይትድ ቤት እንደው ኤሊት የሆነ ራሱ ካሪክ ካልሆነ ኤሊት የሆነ አሰልጣኝ ይሄን ሊያደርግ አይችልም። አላቅም ፔፕ ጋርዲዮላ ራሱ ዩናይትድን ይዞ በዚህ ያህል ደረጃ እንደ ካሪክ ውጤት ይዞ ይወጣል ወይ ውጤት ያመጣል ብዬ ማሰብ ራሱ አልችልም። ቤተሰቦች በጣም የሚከብደው ነው የሚመስለኝ፣ ለመሆኑ እርግጠኛ አይደለሁም ማለት ነው። እና ነጥብ ያለባቸውን ጨዋታዎች ራሱ ውስጥ ያስቧቸው። ዌስትሃም ዩናይትድ የሊጉድ በጣም ደካማ የሆነ ቡድን ነው ነጥብ ያስጣለን በአንዳንድ የቲማችን ክፍተት ምክንያት ማለት ነው። ስቲል አሁን አማካዩ ባልተሰራበት ሁኔታ አማካዩ ስቲል አሁንም ክፍተት ባለበት ሁኔታ ማለት ነው። የኒውካስል ዩናይትድን ጨዋታም 3 ነጥብ የጣልንበትን ተመልክቶ በቀይ ካርድ ወጥቶባቸው ነው በቁጥር ብልጫ ወስደን ያን ጨዋታ እንደዚሁ ካሪክ አንዳንድ ስህተቶችን ሰርቶ ነበር። ዩናይትድ ነጥብ ሳያገኝ ቀረ ማለት ነው። እና ያም ጨዋታ ዩናይትድ 3 ነጥብ ማግኘት የሚችለው ነበር ማለት ነው። ኤኒዌይስ ግን አሁን ይሄ የሚያሳየን እስካሁን የነገርኳችሁ ነገር በአጠቃላይ ቲሙ ገና ተገንብቶ አላለቀም እና ሲገነባ አማካይ ክፍሉ በደንብ አድርጎ ሲጠናከር በቀጣይ ሲዝን ላይ ልክ የአጥቂ መስመሩን እንዳጠናከር ነው ባለፈው ክረምት ላይ አሁንም አማካይ ክፍሉን በደንብ አድርገን ካደራጀን ዩናይትድ ቀጣይ ሲዝን በጣም ሲሪየስ የሆነ ቡድን የሊጉ ተፎካካሪ የሆነ ቡድን መሆኑ እርግጥ ነው ብዬ ለማለት ነው። ስለ ካሪክ ግን አሁን መፍረድ አንችልም፣ መቸኮልም እንዲሁ የለብንም። ቀስ ብለን ማየት መረጋጋት ይኖርብናል ለማለት ነው። ቀጣይ ወደ ትላንት እንደው ሰዓት አልበቃ ብሎኝ ስለ ርዘመ ቪዲዮ ወደ አቋረጥኩት መረጃ ላድረሳችሁ፣ ነገ እንመለስበታለን ብያችሁ ስለነበር ዩናይትድ ወደ አውሮፓ ሻምፒዮንስ ሊግ መግባቱን ኦልሞስት አረጋግጠናል ብለን የምንልበት ምክንያት ምንድን ነው የሚለውን የትኛው ክለብ እንደው ተፎካካሪ የሆኑት ዩናይትድ የቀጥታ የአውሮፓ ሻምፒዮንስ ሊግ ከዩናይትድ ጋር ስናነጻጽረው እንደው የትኛው ክለብ የተሻለ ፊክስቸር አለው በቀጣዮቹ 8 ጨዋታዎች የሚለውን እንመልከት። አሁን ፈጠን አድርጌ ለማየት ልሞክር። ቼልሲ አንደኛው ተፎካካሪችን ነው። ቅድም እንዳለው ከቼልሲ አሁን ርቀናል በደንብ እኛ ላይ መድረስ ለቼልሲ በጣም ከባድ ነው፣ ዳገት ነው የሚሆነው። ቼልሲ ቀጣይ የሚያደርገው ጨዋታ በፕሪሚየር ሊግ ኤቨርተንን ነው የሚገጥመው። በነገራችሁ ላይ አዌ ይጫወታል ቼልሲ። ቀጣይ ጨዋታው ከኤቨርተን ጋር ነው የሚሆነው እና ይሄን ጨዋታ እንደው ነጥብ ይዞ ስለመውጣቱ ራሱ ትጠራጠራላችሁ አይደለም። ለማሸነፉ እርግጠኛ መሆን ሳይሆን ኦፍኮርስ አውቃለሁ ቼልሲ ሊያሸንፍ ይችል ይሆናል፣ ግን በጣም በጣም ከባድ ጨዋታ ነው። ኤቨርተንን ፐርፎርማንስ በዚህ ሲዝን ስለምታውቁት ብዬ ነው ቤተሰቦች። ከዛ ማንን ይገጥማል መሰላችሁ? ማንቸስተር ሲቲን ይገጥማል። ሲቲን ከገጠመ በኋላ የሲቲ ጨዋታም ያው ሲቲ ነው ታውቃላችሁ። ከዛ ዩናይትድን ራሱን ነው የሚገጥመው፣ እኛን ይገጥማል ማለት ነው። ከዛ ብራይተን ጋር አዌ ይወጣሉ ቼልሲዎች። ከዛ ፎረስት ጋር ነው በሜዳቸው የሚጫወቱት። ፎረስት ደግሞ ላለመውረድ የሞት ሽረት ትንቅንቅ የሚያደርግ ቲም ነው። ከዛ አስካማ ጋር ነው የሚጫወቱት። ወደ አንፊልድ ሄደው ሊቨርፑልን ይገጥማሉ ማለት ነው። ይሄ ለዩናይትድ ትልቅ ጥቅም ነው ያለው። ከሁለቱ ክለቦች አንዱ ክለብ ወይ ሁለቱ ክለቦች ነጥብ መጣላቸው እዚህ ጋር አይቀርም ማለት ነው። ከዛ ቼልሲ
ለንደን ደርቢ ከቶተንሃም ጋር ጨዋታ ያደርጋል። ከዛ በኋላ የሚያደርገው ጨዋታ የሚሆነው የሲዝኑ የመጨረሻ ከሰንደርላንድ ጋር የሚያደርገው ጨዋታ ነው። ስለዚህ ኦልሞስት ይኸውላችሁ በእኔ ግምት ቼልሲ አላቅም ዩሮፓ ሊግ ሊሳተፍ ይችል ይሆናል ወይ ኮንፈረንስ ሊግ ሊሳተፍ ይችላል። ግን አውሮፓ ሻምፒዮንስ ሊግ ለቼልሲ ተሳትፎ ማግኘት በጣም 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 ከባድ ነው። አሁን ከነገርኳቸው ፊክስቸርስ አንፃር ማለት ነው። እና የቼልሲ ቀሪ ጨዋታዎች እነኚህ ናቸው። አሁን የምንመለከተው ደግሞ የሊቨርፑልን ነው። ሊቨርፑል በቀጣይ የሚያደርገው ጨዋታ ብራይተንን ይገጥማል። ከዛ ማንቸስተር ሲቲን ነው የሚገጥመው። ይሄ ለነገሩ የኤፍኤ ካፕ ጨዋታ ነው። ስለዚህ ይሄን እንዝል ነው። ብራይተንን ከገጠሙ በኋላ አዌይ ጨዋታ ነው። ከዛ የሚገጥሙት ፉልሃምን ነው፣ በሜዳቸው ነው። ከዛ ከኤቨርተን ጋር በጣም ከባድ የሆነ የመርሲሳይድ ደርቢ ያለባቸው አዌይ ነው ይህን ጨዋታ የሚያደርጉት። ከዛ ከፓላስ ጋር በሜዳቸው ይጫወታሉ። ከዛ ደግሞ በጣም ወሳኝ የሆነው ምናልባት ዩናይትድ የአውሮፓ ሻምፒዮንስ ሊግን ሊያረጋግጥበት ይችላል ብዬ የማስበውን የኦልትራፎርድ ከማንቸስተር ዩናይትድ ጋር የሚያደርጉት ጨዋታ በጣም ተጠባቂ ነው ማለት ነው። ከዛ ቅድም እንዳልኳችሁ ደግሞ ሊቨርፑል በሜዳቸው ቼልሲን ያስተናግዳሉ። እኔ በእኔ አረዳድ ዩናይትድ የሊቨርፑልን ጨዋታ የሚያሸንፍ ከሆነ የአውሮፓ ሻምፒዮንስ ሊግ መግባቱን ኦልሞስት ሊያረጋግጥ ይችላል። ከዛ ሊቨርፑሎች ቼልሲን በሜዳቸው ከገጠሙ በኋላ ወዴት ነው የሚሄዱት? ወደ ቪላ ስቴዲየም ይሄዳሉ ማለት ነው። ዩሲ እነኚህ ሁለት ክለቦች አሁንም የዩናይትድ የአውሮፓ ሻምፒዮንስ ሊግ ተፎካካሪ ናቸው። ሊቨርፑል እና አስቶን ቪላ በቪላ ሜዳ ሲጫወቱ ወይ ሁለቱም አንዳንድ ነጥብ ያገኛሉ ወይ አንዱ ክለብ ነጥብ ይጥላል ማለት ነው። ስለዚህ ይሄ ለዩናይትድ ሁኔታው ተመቸኝ አይነት ነገር ነው የሚሆነው። ከዛ ደግሞ የመጨረሻ የሊጉ ጨዋታቸው ከማ ጋር ነው የሚሆነው? ከብሬንትፎርድ ጋር ይሆናል ማለት ነው። በሜዳቸው ነው የሚጫወቱት። ብሬንትፎርድ ቀላል ቲም የሚባል አይደለም። ዩሲ የሊቨርፑልም ጨዋታ እጅግ እጅግ በጣም ከባባድ ነው ከፊቱ የሚገኘው። ይሄም ዩናይትድ ምን ያህል ከፍተኛ የሆነ የአውሮፓ ሻምፒዮንስ ሊግ ተሳትፎ እድል እንዳለው ያሳያቸዋል። የአስቶን ቪላ ደግሞ እንመልከት። አስቶን ቪላ ቀጣይ በዚህ ሳምንት የሚያደርገው ጨዋታ ከዌስትሃም ዩናይትድ ጋር ነው። በሜዳው ይጫወታል። ዌስትሃም ዩናይትድ ለመትረፍ የሚያደርገው ጨዋታ ነው። ከዛ በኖቲንግሃም ፎረስት ሜዳ አምርተው አዌይ ይጫወታሉ። ኖቲንግሃም ፎረስትም ከሊጉ ላለመውረድ የ100 ሚሊዮን ፓውንድ ጨዋታ ነው የሚያደርገው ብላችሁ ማለት ትችላላችሁ። ከዛ ቪላ በሜዳቸው ሰንደርላንድን ያገኛሉ። ከዛ አዌይ ወጥተው ነው ፉልሃምን የሚገጥሙት። ይሄም ጨዋታ ኢዚ አይደለም። ከዛ በኋላ ቶተንሃምን በሜዳቸው ያገኛሉ። ከዛ በርንሌን አዌይ ይገጥማሉ። ከዛ ከሊቨርፑል ጋር የሚያደርጉት ጨዋታ አለ 37ኛ ሳምንት ላይ። ከዛ የመጨረሻ ጨዋታቸው ደግሞ ማነው? አስቶን ቪላ የሚያደርገው ከማንቸስተር ሲቲ ጋር ነው ማለት ነው። አዌይ ወጥተው ኢትሃድ ላይ ቅድም ካየናቸው ከሊቨርፑል ከቼልሲ ፊክስቸሮች የአስቶን ቪላ ፊክስቸር ቀለል ያለ ይመስላል፣ ግን መጨረሻዎቹ ላይ ከባባድ ጨዋታዎች አሉት። የእንግሊዝ ፕሪሚየር ሊግ የትኛውን ቡድን ጋር የምታደርጉት ጨዋታ ቀላል የሚባል የለም የሚለውን ነገር አስምሩበት። አንጻራዊ ነው እያልኩ ያለሁት። አሁን ደግሞ ወደ ክለባችን ማንቸስተር ዩናይትድ እንለፍ። ዩናይትድ በቀጣይ የሚያደርገው ጨዋታ ከበርንመዝ ጋር ነው እንደምታውቁት፣ እና አዌ ነው የምንጫወተው። አይ ቲንክ ይሄ ጨዋታ ከአስቶን ቪላ ባልተናነሰ በጣም ወሳኝ ነው። ይህን ጨዋታ አዌ ላይ ሄደን የምናሸንፍ ከሆነ ኦልሞስት ሌሎቹ ቡድኖች ተስፋ ማስቆረጣችን ነው። ከዛ የምናገኘው ማንን ነው? ቀጣይ ሊድስ ዩናይትድ ነው። ሊድስን በሜዳችን ነው የምንገጥመው ዩሲ ኦልትራፎርድ ላይ ነው። ስለዚህ ከቀጣዮቹ ሁለት ጨዋታዎች 6 ነጥብ አገኘን ማለት ኦልሞስት ትኬቱን እንደቆረጥ ነው እንደ ማረጋገጫ አድርጌ ስለምወስዱ ነው። በተለይ የአዌውን ጨዋታ የበርንመዝን ማሸነፍ ለዩናይትድ እጅግ እጅግ በጣም ጠቃሚ ነው። ከዛ በኋላ እነኝን ሁለት ጨዋታዎች ካሸነፍን የቀሩትን ጨዋታዎች ለማድረግ ያለምንም ጫና ማድረግ እንችላለን። ከቼልሲ ጋር አዌ ነው የምንጫወተው። ኦፍኮርስ አውቃለሁ ቼልሲዎች በቀላል ለዩናይትድ አይሸነፉም፣ ግን እዛ ሄደን መፎካከር እንችላለን ከትልልቅ ቲሞች ጋር። ሁሌ እንደምለው ዩናይትድ ሲጫወት ቤስት ነው። ከዛ ብሬንትፎርድን ደግሞ በኦልትራፎርድ እንገጥማለን። ኦልትራፎርድ ነው። ብሬንትፎርድ የትኛውም አቋም ላይ ቢሆን ዩናይትድ የማሸነፍ እድሉ በጣም ሰፊ ነው። ከዛ በተከታታይ ነው ደግሞ ሊቨርፑልን የምናገኘው። ሊቨርፑል በጣም የደከመ ቲም ነው። በቀላሉ ኢዝሊ ጎል የሚገባበት ቲም ነው። በዚህ ሲዝን አሸንፈነዋል። ድጋሚ በኦልትራፎርድ ማናሸንፍበት ምክንያት የለም። ከዛ አዌይ ከሰንደርላንድ ጋር እንጫወታለን። የሊጉ የመጨረሻ ጨዋታችን የሚሆነው ደግሞ በኦልትራፎርድ የምናደርገው ጨዋታ ነው ማለት ነው። እና በኦልትራፎርድ የሚያደርገው ጨዋታ አይ ቲንክ 4 ጨዋታ አለው ማለት ነው። 4 ጨዋታ የኦልትራፎርዱን ጨዋታ ብቻ አሸንፎ ዩናይትድ ወደ አውሮፓ ሻምፒዮንስ ሊግ መግባት ይችላል። አዌይ የምናደርጋቸውም ጨዋታዎች በርንመዝ ነጥብ ልናገኝባቸው የምንችላቸው ጨዋታዎች ናቸው።
ማለት ነው። እና ማንቸስተር ዩናይትድ ይሄን ኦፖርቹኒቲ ይሄን ወደ አውሮፓ ሻምፒዮንስ ሊግ ገብቶ የማጠናቀቅ እድል ከዚህ በላይ ምቹ የሆነ ፊክስቸር ራሱ ዩናይትድ የሚገጥማቸው ጌሞች አይደሉም። ሌሎቹ ቲሞች ካለባቸው በተለይ ቼልሲ እና ሊቨርፑል ካለባቸው በጣም ጠንካራ የሆነ ተጋጣሚ አንጻር ዩናይትድ ይሄን እድል በደንብ በአግባቡ ይጠቀማል እና ዩናይትድ ኦልሬዲ አውሮፓ ሻምፒዮንስ ሊግ ገብተዋል ብዬ የምልበት የተፎካካሪ ክለቦች ፊክስቸር የዩናይትድን ጨምሮ ይሄን ነው የሚመስለው። እንቀጥል ፋሚሊዎች፣ ላይክ ማድረጋችሁን ግን ምንጊዜ ቢሆን አትርሱ፣ ያበረታተናል። ብዙ ሰዎች ጋር ቪዲዮ እንዲደርስ ያደርጋል። ቪዲዮን ላይክ እያደረጋችሁ ወደ ቀጣይ ዜና ልለፈና የብሩኖ ፈርናንዴዝን ዜና ልንገራችሁ። ኦፍኮርስ ስለ ብሩኖ ትላንት ብዙ አውርተናል። ከጨዋታው የታዘብናቸውን ትዝብቶች ስናካፍላችሁ በጣም አስገራሚ የሆነ ጨዋታ ነው ያደርገው በቪላው። ለብሩኖ ፈርናንዴዝ የተቃራኒ ቡድን ሌጀንዶች ሁሉ ሳይቀር ይሄ የመሰከሩለት እጅ ያሰጠ ተጫዋች እየሆነ መጥቷል ተጫዋቹ እና አሁን ብሩኖ የአመቱ የእንግሊዝ ፕሪሚየር ሊግ ምርጥ ስለመሆኑ ብዙዎች አይጠራጠሩም። ሪከርዱን ሰበረም አልሰበረም አሻሻለም እኩል ሆነም ተጫዋቹ የሲዝኑ ምርጥ ተጫዋች ነው። ኦፍኮርስ ያደርገዋል ከዚህ በኋላ ደግሞ ምክንያቱም ዩናይትድ አላማ አለው። አውሮፓ ቻምፒዮንስ ሊግ መሳተፍ ይፈልጋል። ብሩኖ ፈርናንዴዝም ይሄን ሪከርድ እያሰበ ነው የሚጫወተው። የቪላ ጨዋታ ዕለት እንዲሁ ታውቃላችሁ ተጫዋቹ ምን ያህል ሪከርዱን ለመስበር በአሲስቱ ረገድ ጥረት እያደረገ እንደሆነ እና ሶስተኛዋን ጎል ሼሽኮ ራሱ ማስቆጠር እየቻለ ለአማድ ለማቀበል ጥረት አድርጎ ከመከናት በኋላ ሪያክሽኑን ታያላችሁ። የሆነ አለች አትሪክ ሰርቶ ነበር። በነገራችሁ ላይ ቢሆን በጣም ደስ ይለኝ ነበር ከትላንት በስቲያ ሄነሪ የተናገረውን ነገር ነው ይዤ የመጣሁት ስለሱ ማለት ነው። ምን አለ ሄነሪ? ከዚህ በፊት በአንድ ቃል ነው እሱን ያደነቀው እና በጣም የተመቸኝ ቃል እግር ኳስን ያስባታል ነው። ኳሷን ያስባታል ብሩኖ ፈርናንዴዝ እንጂ አይጫወታትም ነው እሱ ብሎ የሚለው። ቀድሞ ነው እሱን ቲንክ የሚያደርጋት። አዲስ ስም አውጥቼለታለሁ አለ ቴሪ ዳንኤል ሆነሪ እና ስሙን ወደ ብሪያኖ ፈርናንዴዝ ሲል ቀየረው። ብሬን ከሚለው ያው ብሬኑ ስለሚጫወት ተጫዋቹ በጣም ስፒድ የለውም። በእግር ኳስ ደግሞ ስፒድ እኔ ወሳኝ ነው ብዬ አላስብም ነው የሚለው ቴሪ ዳንኤል ሆነሪ። ከስፒድ በላይ የአእምሮ ፍጥነት ነው የሚጠይቀው እግር ኳስ ብሎ ያምናል። በዛ ምክንያት እኔ አዲስ ስም አውጥቼለታለሁ ለብሩኖ እና ስሙን ብሪያኖ ፈርናንዴዝ ብየዋለሁ ብሏል። ብሬን ከሚለው የእንግሊዝኛ ቃል በመውሰድ ማለት ነው። ሁሌም ቢሆን ወደዋለሁ ሲል ስካይ ስፖርት አስተያየቱን የሚሰጠው ቴሪ ዳንኤል ሆነሪ በዚህ ብቻ ያበቃም። የፕሪሚየር ሊጉ የዓመቱ ፒኦቲዋይ ፕላየር ኦፍ ዘ የር የሚለውን ሽልማት ብሩኖ ፈርናንዴዝ ይገባዋል ብሏል። እንደዚህ ሲል ነው የሚናገረው። ፈርናንዴዝ በጣም አስገራሚ ሲዝን እያሳለፈ ነው፣ እሱን መከታተል ፍጹም አስደሳች ነው ካለ በኋላ አውቃለሁ በዚህ ሲዝን አርሰናል የፕሪሚየር ሊጉ ሻምፒዮን ሊሆን ይችላል። ብሩኖ ፈርናንዴዝ ግን የዓመቱ ምርጥ ተጫዋች መባል ይገባዋል። ምንም አትጠራጠሩ በዚህ ጉዳይ ላይ በሚል ነው የተናገረው ማለት ነው። ይህ ሲያነጋገሩ አርሰናል ሻምፒዮን ሊሆን ይችላል። ስለዚህ ዲክላን ራይስ ምናልባት ይሄን ሽልማት ለማግኘት እጩ ሊሆን ይችላል። ብዙ ኖይዞች ከአርሰናል ሰዎች ሊመጡ ይችላሉ። ግን ብሩኖ ፈርናንዴዝ እንደው እንደ ሄነሪ ንግግር ከሆነ ምንም እንኳን አርሰናል ደጋፊ ቢሆንም በዚህ ሲዝን የዓመቱ ምርጥ ተጫዋችን ሽልማት ማግኘት ያለበት ተጫዋች ነው ሲል ነው በዚህ መልኩ ያሞካሸው። ወደ ካሳሜሮ እንለፍ። ማንቸስተር ዩናይትዶች እና ካሳሜሮ አሁን አዲስ ኮንትራት በክለቡ ወይ ለመቆየት ያለውን ኮንትራት አራዝሞ ለመቆየት ስለማሰብ መጀመራቸው እየተገለጸ ነው ያለው። ይሄ በጣም የሚያስገርም ነው። የዩናይትድ ደጋፊዎች በኦልድ ትራፎርድ ትላንት ስናገሩ ነበር። ዋን ሞር ይር ያሉ ሲዘምሩለት ነበረ። እንዲሁም አንድ ዝማሬ ያላቸው ካዛሜሮ ላላላላ የሚሉት ነገር አለ በጨዋታ መሀል ማለት ነው። አንዳንድ ጊዜ ልብ ብላቸው ከሰማችሁ እና ይሄ ዝማሬ ብዙ ጊዜ በሲዝኑ የዘምሩለት ዝማሬ ነው። ካዛሜሮ ላላላ የሚለውን ነገር ማለት ነው። አሁን ግን በቪላው ጨዋታ ዕለት ግን የተለየ ዝማሬ ነው ደግሞ ያመጡለት። እሱም ደጋፊውን በጣም ያከብራል። ባጁን ጎል ካስቆጠረ በኋላ ይስማል እና ለዩናይትድ መጫወትና እኔ በሪያል ማድሪድ ሲጫወት እንደዚህ ስለመደሰቱ እርግጠኛ አይደለሁም ካዛሜሮ በነገራቸው ላይ እና ለዩናይትድ ሪያል ማድሪድን በሚያክል ትልቅ ክለብ ተጫውቶ ብዙ ክብሮችን አንስቶ ያውም ማለት እኮ ዩናይትድ ቤት እኮ ብዙ ኤፍ ኤ ካፕ ኦር ካርሊንግ ካፕ ነው አይደል ሰው ዋንጫ እና ዩናይትድ ቤት
ተጫዋቹ ይህን ያህል ብዙ የፕሪሚየር ሊግ ዋንጫ ሻምፒዮን አልሆነም፣ የአውሮፓ ሻምፒዮንስ ሊግ ባለቤት አልሆነም። በማድሪድ ቤት ነው የእግር ኳስ ስኬቶቹን በሙሉ ያጠናቀቀው። ለዩናይትድ አሁን እያሳየን ያለው ፍቅር ግን እና ለክለቡ ደጋፊዎች ያለው ፍቅር እና አክብሮት ልጁ በጣም ፕሮፌሽናል ነው፣ ያስታውቃል። ሜዳ ላይ ብቻ አይደለም ከሜዳም ውጭ ፕሮፌሽናል እንደሆነ ትረዳላችሁ። እና ይሄ የዩናይትድ ፍቅር አሁን ካዛሜሮን በቃ እንደው የተለየ ትልቅ ገንዘብ ቢቀርብለትም ከሌሎች ክለቦች እንደው ዩናይትድን በነፃ ስለሚለቅ በርካታ ገንዘብ ሊያገኝ ይችላል ልጁ። እውነት ለመናገር ቤተሰቦች ወደ ሳውዲም ይሄድ ብቻ ወደ ካሳሜሮ እግሩ ወዳመራው ወደ ፈለገበት ቦታ ሄድ፣ ካሳሜሮ በጣም ትልቅ ተከፋይ ሆኖ ነው የሚሄደው። ወይ የፊርማ ክፍያ ያገኛል ወይ በደሞዝ ደረጃ ደግሞ ብዙ ክፍያ ሊሰጠው ይችላል። እና አሁን ምንድን ነው መሰላቸው የተፈጠረው? እኔ ዜናውን አየሁት። ካሳሜሮ እና ዩናይትድ ሰዎች ምናልባት በክለቡ ስለሚቆይበት ሁኔታ ንግግር ለማድረግ ፈቃደኛ ናቸው እና ብራዚላዊውን አማካይ በኦልድ ትራፎርድ ለተጨማሪ 1 ዓመት ለማቆየት አሁን ጥረቶች አሉና ንግግሮች ተከፍተዋል የሚል ዜና ሰማሁ። ትላንት ደግሞ ካሳሚሮ ዩናይትድን ሲሰናበት የመጨረሻ ሲዝን ነው ብሎ ሲናገር የፖስተው የሆነ መግለጫ ነበር እና እሱን መግለጫ እንዲሁ አጠፋ ተባለ። ከዛ በኋላ ደግሞ ኤል ቺሪንጉዊቶ የሚባል የስፔን ቴሌቪዥን ጣቢያ አለ እና ቃለ መጠየቅ ሲያደርግ ነበር። ምን ያህል ማንቸስተር ዩናይትድን እንደሚወድ ደጋፊዎቹን ምን ያህል እንደሚወድ ካሳሚሮ እዛ ላይ ይናገራል። እና አሁን ቤተሰቦቼ እንደው ውሳኔን እንዳጤነው እየገፋፉኝ ነው የሚልም አስተያየት ሁሉ ሰጠ ማለት ነው በኤል ቺሪንጉዊቶ የቴሌቪዥን ጣቢያ ፕሮግራም ላይ። ይሄን ሁሉ ነገር ሳይ አሁን ምንድን ነው እየሸተተኝ ያለው ቤተሰቦቻችን ካሳሜሮ ቀጣይ ሲዝን አስቡ እንግዲህ ከቆየ ሊቆይ የሚችለው አውሮፓ ሻምፒዮንስ ሊግ ዩናይትድ ይሳተፋል። ስለዚህ አውቶማቲካሊ 50 ሺህ ፓውንድ ደሞዝ ይጨምርለታል። አሁን 350 ሺህ ተብሎ ይወራ እንጂ የሚያገኘው 300 ሺህ ፓውንድ ነው ዩናይትድ ሻምፒዮንስ ሊግ ስለማይሳተፍ እና ዩናይትዶች 1 ዓመት አክቲቬት ማድረግ ይችላሉ። በነገራቸው ላይ ለተጨማሪ 1 ዓመት እሱን ለማጫወት ኮንትራቱ ላይ ስለተቀመጠ ቀድሞውኑ ያን ኦፕሽን ነው አክቲቬት የሚያደርጉት። አክቲቬት አደረጉት ማለት ደግሞ ለተጫዋቹ 350 ሺህ ፓውንድ ደሞዝ ይከፍሉታል ማለት ነው። ይሲ በዚህ ምናልባት ተስማምተው ለተጨማሪ 1 ዓመት ካዛሚሮ በዩናይትድ ቤት ሊቆይ የሚችልበት እድል በጣም ሰፊ ነው። በተለይ የአውሮፓ ቻምፒዮንስ ሊግ ገብተን የምናጠናቀቅ ከሆነ ይሄን የማድረግ ደግሞ አሁን በጣም ሰፊ እድል እንዳለን ሁላችንም ታውቁታላችሁ እና ካሳሜሮ ሊቆይ ነው በዩናይትድ ቤት የሚለው ዜና በጣም በጣም አስደሳች ዜና ይመስለኛል እና ቀጣይ ሲዝን ዩናይትድ በደንብ ሊጠቀም ይችላል። ግን ደግሞ የካዛሜሮ መቆየት የሁላችሁ እዚህ ጋር ትልቅ የኔ ጥያቄ የሆነው ዩናይትድ 2 አማካይ እንዳያስፈርም የዝውውር ገበያው ላይ የሚያደርገው ከሆነ ደግሞ ለዩናይትድ ሌላ ትልቅ አደጋ ነው በነገራቸው ላይ። ምክንያቱም ካሳሜሮ ከቆየ በቃ 1 አማካይ ያስፈልገናል፣ ስለዚህ በ1 አማካይ እንጽናና፣ 1 አማካይ የሆነ ሰንበዲ እናምጣ ብለው የሚሉ ከሆነ ደግሞ ያ ትልቅ ችግር ነው። ዩናይትድ አሁንም ቢሆን ካሳሜሮ እየቆየም ቢሆን ቢያንስ 2 ቶፕ ክላስ የሆኑ አማካዮች ክረምት ላይ ማስፈረም መቻል አለበት። እኔ ይሄ ነው የሚሰማኝ። ዜናው ግን ለብዙ የዩናይትድ ደጋፊዎች የሚያስደስት ነው የሚመስለው። ወደ አጫጭር የዝውውር ዜናዎች ላምራችሁ ቤተሰቦቻችን። የቼልሲ ሰዎች የማንቸስተር ዩናይትድን ፍላጎት እየተፎካከሩ ነው ተብሎ ተገልጿል። መሐመዱ ሳንጋሬ ተብሎ የሚጠራ ተጫዋች ነው ሊያስፈርሙ ከሌንስ ከሚባለው የፈረንሳይ ክለብ ሙከራ እያደረጉ የሚገኙት የአማካይ ስፍራ ተጫዋች ነው። ስትሮንግ የሆነ ኢንትረስት አላቸው ተብሎ ተገልጿል። በሊግ ዋን አስደናቂ የሆነ ሲዝን እያሳለፉ ካሉ ተጫዋቾች መካከል አንዱ ነው። ቼልሲዎች 45 ሚሊዮን ዩሮ ለዚህ ተጫዋች ዝውውር ያቀርባሉ ተብሎ ይጠበቃል። ይህን የሚያደርጉ ከሆነ ደግሞ ሌንስ በክለቡ ታሪክ በዚህ ያህል ዋጋ አንድ ተጫዋች ሸጠው አያውቁም እና የክለቡ ሪከርድ የሆነ የዝውውር ገንዘብ ነው የሚሆነው። 23 ዓመቱ ነው ይሄ ተጫዋች። ገና ብዙ የሚያድጉበት ብዙ ዓመታት አሉ ከፊቱ። ተጫዋቹ የእግር ኳስ ብቃቱ ጫፍ ላይ እንዲሁ ደረሰ ተብሎ አይታሰብም። መልሰው ደግሞ እንግዲህ ለማባበል እያደረጉ ያሉት ቼልሲዎች ዝውውሩን ለማጠናቀቅ ለሌንስ መልሰን እንሰጣለን፣ እናንተ በውሰት እዛው ታጫውቱታላችሁ የሚል ለተጨማሪ 1 ዓመት እዛው እንዲቆይ ለማድረግ ጥረት ያደርጋሉ። ከዩናይትድ ዝውውሩን በዚህ መልኩ ለመመንተፍ ነው የተጫዋቹን ቼልሲዎች ይህን ስትራቴጂ ይዘው ብቅ ያሉት። ዩናይትድን እየተፎካከሩ ነው ይለናል ሚዲያ ፎት ነው ይሄን የዘገበው። ሰማያዎቹ ሲያው ትላንት በሰማችሁት መልኩ ዝውውር እገዳ ሰስፔንድድ የሆነ እገዳ ነው የተጣለባቸው። ይሄ ማለት እስከ ቀጣዩ 2 የዝውውር መስኮቶች ድረስ ማስፈረም ይችላሉ። ግን ደግሞ ተመሳሳይ የሆነ ሕግ ጥሰት የሚገኝባቸው ከሆነ ልክ ከ2 ዓመት በኋላ ግን የዝውውር ባን አክቲቪቲ ይሆናል፣ ይቀጣሉ ማለት ነው። ስለዚህ አሁን
ዝውውር ላይ መሳተፍ ይችላሉ። ታዳጊ ተጫዋች ነው ማስፈረም የማይችሉት ለአካዳሚያቸው ማለት ነው። በሌላ የታዳጊ ተጫዋች ዜና ማንቸስተር ዩናይትዶች በከፍተኛ ደረጃ የአንደርሌክቱን ታዳጊ ናታን ዲካትን ስካውት እያደረጉት ነው ተብሎ ተገልጿል። ይሄ ተጫዋች ለአካዳሚያቸው የፈለጉት ተጫዋች ይመስላል። የ17 ዓመት የአማካይ ስፍራ ተጫዋች ነው። ተጫዋቹ በጣም በርካታ ትልልቅ ክለቦች እየፈለጉት እንደሆነም ነው የተገለጸው። በአንደርሌክት ታችኛው ቡድን ነው ጥሩ ፐርፎርም እያደረገ የሚገኘው። ምናልባትም አንደርሌክቶች ለተጫዋቹ ዝውውር ከ30 እስከ 35 ሚሊዮን ዩሮ ይጠይቃሉ ተብሎ ነው በኢክረም ኩር ዘገባው የተገለጸው ማለት ነው። እንግዲህ ተጫዋቹ በዋና ቡድን ውስጥ ብዙ የተጫወተ አይደለም። በታችኛው ሌቭል ላይ ነው ብዙ ፐርፎርም ያደረገው፣ ግን በታችኛው ሌቭል ላይ ፐርፎርም ላደረገ ተጫዋች ነው እንግዲህ አንደርሌክቶች ከ30 እስከ 35 ሚሊዮን ዩሮ የዝውውር ጥያቄ የሚጠይቁት ብሎናል ኢክረም ኩር። የፍሎራን ፕሌተንበርግን ዜና ስነግራችሁ ሰሞኑን ስለ አንድ የግራ ተመላላሽ ተጫዋች ተከላካይ እንዲሁ ነግራችሁ ነበር። የግራ ተከላካይ ነው ኦፍኮርስ። ተጫዋቹ ግን ከመከላከል ይልቅ በሚያበረክታቸው የማጥቃት አስተዋጽኦች እንደዚሁ የተለያዩ ኳሶችን አሲስ በሚያደርግባቸው መንገዶች ተጫዋቹ በርካታ ፈላጊዎች ያሉትና በዩናይትድ በዋናነት የሚፈለግ ተጫዋች ነው። በሌፍት ባክ ቦታ ማለት ነው። ዴቪድ ራውም ተብሎ ይጠራል። እና ይሄ ልጅ ለማስፈረም የዩናይትድ ሰዎች በይፋ ንግግር ጀመሩ የሚል ዜና ወጥቶ እንደዚሁ ተመለከትኩ በፕሌተንበርግ። በጣም ቢያስደስት ዜና ነው። እኔም ስመኘው ስፈልገው የነበረ ልጅ ነው ይሄ ልጅ ለዩናይትድ ሁለቱም የግራውም የቀኙም ክፍል መጠናከር አለበት ብዬ አስባለሁ። ከአማካዩ ክፍል ውጭ በቀጣይ ሲዝን በተለያዩ ውድድሮች ላይ ተፎካካሪ እንድንሆን ካስፈለገ በ2026 ላይ ክረምት መጪው የዝውውር መስኮት ላይ በ40 ሚሊዮን ዩሮ ተጫዋቹን ማስፈረም ዩናይትድ ይችላል። ምክንያቱም ሪሊዝ ክሎዝ ስላለው ማለት ነው። እና እቺ ሪሊዝ ክሎዝ ለዩናይትድ በጣም ሲምፕል ነች፣ ይዚ ነች። ኢንስታልመንቱን መደራደር ብቻ ነው የሚያስፈልገው። ኢንስታልመንቱ ላይ ከተስማሙ ዩናይትዶች ከአርቢ ሌipzig ጋር ተጫዋቹን የማያስፈርሙበት ምክንያት የለም ማለት ነው። ምክንያቱም ኦልሬዲ የሪሊዝ ክሎዝ ሆኖ ስለተቀመጠ ማለት ነው። ሌipzig ብዙ ጊዜ አስቸጋሪ የሚሆነው የውል ማፍረሻ ሂሳብ በሌላቸው ተጫዋቾች ላይ ነው። ይሄ ልጅ ግን ኦፍኮርስ ተከላካይ ነው። ለተከላካይም እኮ በጣም ብዙ ነው ይሄ ገንዘብ እና ማንቸስተር ዩናይትድ እዚህ ጋር በጣም ጥሩ ኦፕሽን ያገኘ ይመስለኛል እና ንግግር ጀምሯል የሚለው ትልቁ ዜና ነው በዚህ ተጫዋች ዝውውር ጉዳይ። ወደ አጥቂ ዜና እናምራ እና የቤንጃሚን ሼሽኮ ብቃት እንደው እንዳለው ሆኖ ተጫዋቹ በጣም አስደናቂ ፎርም ላይ ነው የሚገኘው። እንደምታውቁት ግን የዩናይትድ ሰዎች አጥቂ ሊያስፈርሙ ገበያው ላይ ስለ መውጣታቸው ተነግሯል። የጊቭሚ ስፖርት የትላንት ዘገባ እንደሚለን ከሆነ ብሬንትፎርዱን አጥቂ መስመር ተጫዋች ኢጎር ቲያጎን ለማስፈረም የዩናይትድ ሰዎች ንግግር ጀምረዋል ብሎናል። እንግዲህ እንደ ጊቭሚ ስፖርት ዘገባ ከሆነ ማንቸስተር ዩናይትዶች ለቤንጃሚን ሼሽኮ አማራጭ የሚሆን ተጫዋቹን ከጫና እንደዚሁ ነጻ ሊያደርገው የሚችል ፕሩቨን የሆነ አጥቂ እያሰሱ እየፈለጉ ነው የሚገኙት ተብሎ ነው እንግዲህ በጊቭሚ ስፖርት የተገለጸው። ተጫዋቹ በቅርቡ በሰጠው አስተያየት ታስታውሳላችሁ፣ ሁል ጊዜም ቢሆን እግር ኳስ ፕሮፌሽናል ተጫዋች የመሆን ፍላጎት የለኝም ነበረ፣ ነገር ግን ወንድሜ ነው የማንቸስተር ዩናይትድን ጨዋታዎችን በተለይ በፕሪሚየር ሊግ የሚደረጉ ጨዋታዎችን ቁጭ ብዬ እንድከታተል እንዳይ ካደረገኝ በኋላ በእግር ኳሱ ፕሮፌሽናል ተጫዋች ሆኜ ለመቀጠል እንዳስብ ያደረገኝ ፕሪሚየር ሊጉን ማንቸስተር ዩናይትድን ስመለከት ያደግኩ ነኝ እና አሁን ፕሮፌሽናል ተጫዋች የሆንኩበትም ትልቁ ምክንያት ማንቸስተር ዩናይትድ ነው ሲል ነው የተናገረው። በዚህ ምክንያት ነው እንግዲህ ተጫዋቹ ለፕሪሚየር ሊጉ ፍቅር እንዳለው በተለይ ማንቸስተር ዩናይትድን ጨዋታዎች እየተከታተለ እንዳደገ ሰሞኑን አስተያየት የሰጠው ማለት ነው። እንግዲህ ለዩናይትድ ይሄ ልጅ ማስፈረም ቀላል ይሆናል ማለት ነው። በፍጹም ዩናይትድ ጥያቄ አቅርቦለት እምቢ ሊል አይችልም። ይሄ ተጫዋች ግን ሰሞኑን ትልቁ ችግር ምንድን ነው? ኮንትራት አስፈረሙት ብሬንትፎርዶች እና አሁን ይሄንን ልጅ ዩናይትድ ማስፈረም የሚፈልግ ከሆነ በትንሹ ብሪያን ምቡሞን ወደ ዩናይትድ ለማምጣት የከፈለውን ገንዘብ ነው ክለቡ መክፈል ያለበት እና ይህን ያህል ገንዘብ ደግሞ አውጥተው
አንድ አጥቂ ላይ ያፈሳሉ የሚለውን አብረን የምናየው ይሆናል። ፍላጎቱ እንዳላቸው ግን ጊቭ ሚ ስፖርት የሚታመን ጋዜጣ ነው ይሄን ብሎናል። የሚያስገርመው ተጫዋቹ ወደ ብራዚል ብሔራዊ ቡድን ለመጀመሪያ ጊዜ ጥሪ ቀርቦለታል። በነገራችሁ ላይ ትላንት አንድ ጎል አስቆጥሯል። 2-2 ቢያጠናቀቁም ብሬንትፎርዶች ተጫዋቹ ጎል አስቆጥሮ የሲዝኑን 19ኛ ጎል ነው ያስቆጠረው። በፕሪሚየር ሊጉ አሁን ሁለተኛ ከፍተኛ ጎል አስቆጣሪ ነው። በጣም የሚያስገርም ነው። ኢጎር ቲያጎ እያደረገ ያለው ነገር ኤርሊንግ ብሮት ሃላንድ ላይ ሊደርስ አሁን ከጀርባው እየተነፈሰ ነው የሚገኘው። አይ ቲንክ ሃላንድ 22 ጎሎችን ነው በዚህ ሲዝን ያስቆጠረው። ሃላንድ አሁን ጎል ማስቆጠሩን ያቆመው ይመስላል እንጂ አካሄዱ በጣም ያስፈራ ነበር። አሁን ግን በጣም ተቀዛቅዟል። ይሄ ተጫዋች ደግሞ ሃላንድ ላይ ለመድረስ አይ ቲንክ 3 ጎሎች ብቻ ነው የሚቀሩት እና በጣም ጥሩ ፎርም ላይ ነው ያለው። አንቸሎቲ ጥሪ ያቀረቡለት ለሱ ብቻ አይደለም ጥሪ ያቀረቡት ለራያን ለሚባል የብርንማውስ ተጫዋች ጥሪ ያቀርበዋል። ለሊያኦ ፔሬራም እንዲሁ ለፍላሚንጎ ተጫዋች ያቀረቡ፣ ገብርኤል ሳራ ለሚባል የጋላታሳራይ ተጫዋች እንዲሁ ጥሪ ያቀረቡና ኔይማርን ዘለሉት ማለት ነው አንቸሎቲ። እና ኔይማር በጣም ነው የሚያሳዝኑ። ሳንቶስን ከመውረድ ታድጎት ከህመሙ ጋር እየታገለ በጣም አስደናቂ ጊዜ ከሳንቶስ ጋር አሳልፎ ካርሎ አንቸሎቲ ወደ ብሔራዊ ቡድን እንደሚጠሩት ተስፋ አድርጎ ነበር። ግን ተጫዋቹ በጣም አዝኛለሁ፣ በጣም ከፍቶኛል ብሏል ባለመጠራቱ። ግን አሁንም ቢሆን ተስፋ አልቆርጥም። ከዓለም ዋንጫው በፊት አሁን እንግዲህ ኢንተርናሽናል ብሬክ ያለው ከዚህ ሳምንት ጨዋታ በኋላ ነው በየሊጎቹ ማለት ነው። ከዛ ሌላ ብሬክ ደግሞ በመሀል አለ። ያኔ የመጨረሻ ጥሪ ሲደረግ ከዓለም ዋንጫው በፊት ያኔ ለብሔራዊ ቡድን እጠራለሁ ብሎ ተስፋ እንደሚያደርግ ነው ኔይማር የተናገረው። ሌላኛው የአያክስ የክንፈ መስመር ተጫዋች ሚካ ጎትስ ተብሎ የሚጠራ ልጅ የዩናይትድ የዝውውር ራዳር እንደሆነም ተገልጿል። ከሆላንድ የሚወጡ ሪፖርቶች እንደሚያመላክቱት ይህን ተጫዋች ለማስፈር ማንቸስተር ዩናይትዶች ፍጹም እየተከታተሉት ነው ያሉት። በጣም በሾርት ሊስታቸው ውስጥ አካተውታል። ኦፍኮርስ ተጫዋቹ ገና ያንግ ነው፣ ግን አያክሶች ምናልባት ለዝውውሩ እስከ 32 ሚሊዮን ዩሮ የሚጠጋ ገንዘብ ይፈልጋሉ ተብሎ ነው የተነገረው። 15 ጎል አስቆጥሮ 11 አሲስት አድርጓል በሁሉም ውድድሮች በዚህ ሲዝን ላይ እና ይሄ ተጫዋች የማንቸስተር ራዳር ውስጥ የገባ ልጅ ነው። እንግዲህ ከአያክስ ምናልባት ቀጣይ ክረምት ላይ ሊያስፈርሙት የሚሞክሩት የክንፍ መስመር ተጫዋች ነው ተብሏል። ሚካ ጎርስ የተባለ ልጅ ወደ የፕሪሚየር ሊግ ፕሩቭን ወደ ሆኑና ለማንቸስተር ዩናይትድ እንደው ሊፈርሙ ይችላሉ ተብለው ከሚጠበቁ ተጫዋቾች አማካይ ስፍራ ላይ አንዱ አደም ዋርተን ነው። ስለዚህ ልጅ ትላንት የሰማሁት ዜና በሳሙኤል ሉካርስት ነው እንግዲህ ይሄ መረጃ ያወጣው። ወደ ዩናይትድ ከመፈረሙ በፊት የአውሮፓ ሻምፒዮንስ ሊግ ይፈልጋል ተብሎ ተገልጿል። አሁን እንግዲህ ዩናይትድ ይሄን ለማሳካት ሂደት ላይ ያለ ቡድን ነው። ኦፍኮርስ ከዚህ በፊትም ሲወራ ነበር ልጅ ወደ ዩናይትድ መምጣቱን አይጠላም፣ ግን የአውሮፓ ሻምፒዮንስ ሊግ ተሳትፎ ግዴታ ነው ለዩናይትድ የሚሉ የቅድመ ሁኔታ አይነት ነገሮች ማለት ነው። አሁን ታዲያ ተጫዋቹ ወደ ዩናይትድ ሊመጣ ፈቃደኛ ነው ማለት ነው። የአውሮፓ ሻምፒዮንስ ሊግ ክለቡ ተሳትፎ ይዞ የሚያጠናቅቅ እስከሆነ ድረስ። በሌላ የዝውውር ዜና የሜል ስፖርትን መረጃ ነው የምናገኘው። ሜል ስፖርት ምን ብሏል? ዦዋ ጎሜዝ የዩናይትድ የዝውውር ራዳር ውስጥ ያለ ተጫዋች ነው አሁንም ብሎናል። በአማካይ ስፍራ ላይ ቀጣይ ክረምት ላይ ዩናይትድ 2 አማካይ ለማስፈረም ወደ ገበያ እንደሚወጣ ይታወቃል። በተደጋጋሚ የተነገረ ጉዳይ ነው። ምናልባት ይህን ልጅ አስፈርመው የካሳሜሮ ምትክል ያደርጉት ዩናይትዶች አሁንም ቢሆን ሊስታቸው ውስጥ ይዘውታል ተብሎ ነው የተገለጸው። ከዛ ውጭ ደግሞ የአማካይ ስፍራ ዲፕስ ወይም ኳሊቲ እንዲጨምር የቡድኑ ለማድረግ ነው ተጫዋቹን ለማስፈረም ጥረት የሚያደርጉት ብሎናል። ምክንያቱም ይሄ ተጫዋች በጣም አትሌቲክ ነው እና ያለው ክሬቲቪቲ ጎል እንዲሁም አንዳንዴ አልፎ አልፎ የሚያስቆጥር ልጅ ነው እና ዩናይትዶች ሊስታቸው ውስጥ ቢይዙት የሚገርም አይደለም። ወልቭሶች ደግሞ በሊጉ መውረዳቸውን ኦልሞ ስላረጋገጡ ተጫዋቹን እንደው ሪዝነብል በሆነ የመሸጫ ዋጋ እስከ 40 ሚሊዮን ፓውንድ ድረስ አውጥተው ሊያገኙት የሚችሉት የአማካይ ስፍራ ተጫዋች እንደሆነ ነው እየተገለጸው በሜል ስፖርት ጋዜጣ። በሌሎች የማንቸስተር ዩናይትድ የአማካይ ስፍራ የዝውውር ኢላማዎች ላይ ግን ከፍተኛ የሆነ ፉክክር ዩናይትድ ይገጥመዋል ተብሏል። በተለይ ኤሊየት አንደርሰንን ለማግኘት አሁን አዳዲስ ክለቦች ፉክክሩን ተቀላቅለዋል። ለምሳሌ 23 ዓመቱን እንግሊዛዊ አማካይ ለማስፈረም ከዩናይትድ ውጭ ባየር ሙኒክ፣ ማንቸስተር ሲቲ፣ ራሱ የቅርቦ ክለቡ ኒውካስል ዩናይትድ፣ ቼልሲ፣ ሪያል ማድሪድ እና ሊቨርፑል ፉክክሩ ውስጥ ያሉ ቡድኖች ስለመሆናቸው ነው የተገለጸው። በትንሹ 7 ያህል ክለቦች ኤሊየት አንደርሰንን ለማዛወር ፍላጎት ባላቸው ነው የተባሉ።
ሳንድሮ ቶናሊን በተመለከተ ደግሞ ኒውካስል ዩናይትዶች በቀጣይ ክረምት የዝውውር መስኮት ላይ ልክ ባለፈው ክረምት እንዳሳለፉት ሁሉ በአይዛክ ዝውውር ላይ ከፍተኛ የሆነ ተጫዋቾቻቸውን ለመቀራመት የሚደረግ የዝውውር ፉክክር ይጠብቃሉ ተብሏል። እንግዲህ ማግፓይሶቹ ቶናሊን በተመለከተ በተለይ ከብዙ የእንግሊዝ ክለቦች ተጫዋቹ ፍላጎት እንዳላቸው ለማስፈረም እና እስከ 100 ሚሊዮን ፓውንድ ድረስ ለማቅረብ ለመፎካከር እንደሚመጡ ኒውካስሎች ከወዲሁ ገምተዋል ተብሏል። ሁለቱ የማንቸስተር ከተማ ክለቦች ቼልሲ እንዲሁም ሪያል ማድሪድ ቶናሊን ለማስፈረም የኒውካስል ዩናይትድን በር በተደጋጋሚ ሊያንኳኩ እንደሚችሉ እና ኒውካስል ዩናይትዶች ግን ልጁን ለመሸጥ ልክ ሊቨርፑል ላይ አሌክሳንደር አይዛክን ለመሸጥ እንዳያደረጉባቸው በጣም አስቸጋሪ የሆነ የዝውውር ጊዜ እንዲያሳልፉ ሊያደርጓቸው እንደሚችሉ ነው። እነኚህ ክለቦች ተጫዋቹን በቀላሉ እንደማይለቁ እየተገለጸ ያለው። ቤተሰቦች እነኚህን ይመስላሉ ዜናዎቻችን። አብራችሁኝ ስለነበራችሁ እስካሁን ድረስ እጅግ ከልብ አመሰግናለሁ። ነገም በተለያዩ እንደዚሁ አዳዲስ ጉዳዮች አገኛችኋለሁ። ተከታተሉኝ። እንዲሁ አድራጉ ላይክ በማድረግ ሀሳብ አስተያየቶቻችሁንም እንዲሁ በኮሜንት ሁሌም በመስጠት የምታበረታቱኝ ቤተሰቦቼ እጅግ አመሰግናችኋለሁ። ሰላም ሁኑ ባይ